የልቤን እንደሚሞላልኝ አምናለሁ። ደግሞም ያደርገዋል የኔ አባት። ምክንያቱም እኔ ምን ጠይቄው ምን ከልክሎኝ ያውቃል? እያስከፈለን ነው፣ ዋጋ ያስከፈለን ነው። በአጭሩ ማንቀጫው ከሆነ ግን ነገ ለሚመጣው ትውልድ ለኛም አደጋ ነው። በአጭሩ እንቅጨው። ሁላችሁም ኮሜንት ላይ ይሄ ነገር በአጭሩ ይቀጭ እያላችሁ ጻፉ። ቀጣይ ቀናት መስኪ የልጅ እናት ትሆናለች። ትላንት የተለቀቀው ፎቶ ቀደም ሲል የተነሳ ወይም ደግሞ የተቀረጸ ሽምግልና ነው። መስኪ ከባለቤቷ ጋር በፍቅር መጀመሪያ ልጇን ለመቀበል በዝግጅት ላይ ነች ነው። ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ የምንለቃቸው ቪዲዮዎች ደግሞ ላይክ ማድረጋችሁን አትርሱ። ወደ ቪዲዮ በመጀመሪያ ይዤላችሁ የመጣው ቪዲዮ ምንድነው? ሰመረ ባሮ እጅግ በጣም ብዙ ጊዜ የተለያዩ ንግግሮችን ይናገራል። በተለያዩ ንግግሮች ላይም ሀሳብና አስተያየት ይሰጣል። እኔም ለዛሬ ሰመረ ባሮ እጅግ በጣም ጠቃሚ የሆነ ነገር እየተናገረ በነበረበት ቪዲዮ ላይ ሀሳብና አስተያየታችንን እንሰጥበታለን ብዬ አንድ ቪዲዮ ለእናንተ ለቤተሰቦቼ ይዤላችሁ ጥቼ ነበር። እስኪ ደግሞ የሰመረ ባሮን ነገር አይተን እንመለስ። አሁን እኮ ሰው እኮ በትዳር ምቾት የሚገኝ እየመሰለ ራሱን ይቃጠላል። ትዳር ውስጥ ብትገቡት ለመሰቃየት ነው ይኖራል ሳይ ትዳሩ ስትፈርሙ ምናምን ሁለቱም አንድ ሆኑ ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንድ ሆኑ ነው። አይገባችሁ? ሰዎች ሳፈር እያደረጉ ያሉት ትዳርን ለደስታ። ትዳር ለደስታ አይሆንም። አንድ ሰው ጋር ኖረሽ እንዴት ነው የምትደሰችው? ጥሩ ነው። አይ ሚን ያንሰናል፣ እንደኛ መተኛት ያንሰናል። አሁን የተነገረው ነገር ሳምሃው ፐርሰናል እንዳይመስልብኝ ነገሩና ባለፈውም ከዚህ ሰው ጋር በተያያዘ የሆነ ነገር ስላልኩኝ ፐርሰናል አሁንም ፐርሰናሊ እንዳትወስዱት። ዞሮ ዞሮ ግን ታናናሽ ወንድሞቼ፣ እህቶቼ፣ ልጆቼ ኢንፍሉዌንስ እስከሚያደርግ ድረስ በጣም ፐርሰናል ነገር ነው። እንኳን መልእክት ቀርቶ አይደለም ቀርቶ ይሄ ያነጋገር ለዛ በጣም ኦፌንሲቭ የሆነ ያነጋገር ለዛ ራሱ ልጆቼ እንደው ቢለምዱት እጸጸታለሁ። የመጨረሻ ብዙ ዓመት ለፍቼ እንደከሰርኩ ነው የምቆጥረው። ምን ማለት ነው ይሄ? አሁን የተናገርከው ነገር ራሱ ምን ማለት ነው? እኔ አንዳንዴ የሚገባችሁ አይመስልኝም። እርግጥ ይበለን ያስብላል። እኔ በአንተ አልፈርድም። አንተ ምንም አላጠፋህም። ምክንያቱም አንተን ከፍለው በጣም እጅግ ብዙ ብር ከፍለው ለማየት የሚሰለፉ ሰዎች አሉ። በእነሱ አዝናለሁ። 100 ብር የሚያክል ገንዘብ ከፍለው የሚሰለፉ አሉ። በጣም ለአንተ ንግግር 100 ብር በጣም ሚሊዮን ማለት ነው። አሜን። በነፃ ውድ ነው ንግግሩ። ሁለተኛ ደረጃ ይህንን ንግግር ሰምቶ እንዳልሰማ የሚያልፍ ያርግለት ይሁንለት በሚል ሰው በጣም አዝናለሁ። ሶስተኛ እዚህ ሀገር ውስጥ ትውልድን እንደዚህ የሚያቀጭጭና እንደ ልቡ በረሮ ያለበት ሰው በሙሉ እየተነሳ ሲናገር ዝም በሚል መንግስት በጣም አዝናለሁ። አንድ የመንግስት ባለስልጣን ቢነካ ይሄኔ የተለያየ አይነት በቃ ማስጠንቀቂያ እናንተን ይጎርፍ ነበር ወይ የመንግስት ነገር ቢተች ትውልድ እንደዚህ ከሚንኮላሽ መንግስት ሺህ ዘመን ቢተች ይሻላል። ይሄን ነው። ሶስተኛ ደረጃ ይሄንን አይነት ኮንተንትን በመንግስት ብሮድካስት ባለስልጣን ተፈቅዶለት ህጋዊ የሆነ ሚዲያ ገና ለገና የአየር ሰዓቱን ስለሞላለት ብቻ ፈቅዶ ለኢትዮጵያ ህዝብ በጠዋቱ ለዚህ ሁሉ ሚሊዮን ህዝብ ብሮድካስት ሲያደርግ ሳይ በጣም አዝናለሁ። ባለፈው በሬዲዮ እየሰማሁ ነበር። የሆነ ሀገር ውስጥ እየኖርኩኝ ምግብ እየሰራው ጠዋት ኳስ ደግፍ ነበር። የምደግፈው ቡድን ሲጫወት ምግቤን ጥዬ እጄ ኳሱ ላይ ምግቤ ስላረረብኝ ምናምን ካልክ በኋላ ኳስ ማለት የመጨረሻ ትውልድን የሚቀጭ ነገር እንደሆነ አድርገህ እግር ኳስን ስታወቅ ሰማው። ያንተ ሽሮ ወጥ ስላረረ ማህበረሰብን ጠንቅ ነው ኳስ አልክ። ልክ ሽሮ ወጡ ለማህበረሰብ የሰራው ነው ይመስለው። ማህበረሰብ ወጥ የተደፋበት በቃ ራቱ የተደፋበት አስመስልከው ማህበረሰብን። እኔ አይ ፊል ሶሪ በጣም ነው የማዝነው። በነገራችን ላይ እጅግ በጣም አዝናለሁ። ደግሞ አይገባችሁም አልክ እኮ ማለት ምንድን ነው የሚገባን? አሁን ከተናገርከው ይሄን ንግግር ሙሉውን አይቼዋለሁ። አሁን ጀሌዎቹ ራሱ የዚህ አይነት ንግግር አጃቢዎች እሱ ያለው አልገባህም ምናምን ትሉኛላችሁ። በጣም የሚገርመው ነገር እብድኛ አይገባኝም። በነገራችን ላይ አማርኛ እችላለሁ፣ እንግሊዝኛ እችላለሁ፣ የተለያየ ቋንቋ እችላለሁ። እብድኛ እኔ ተናግሬ የማላውቀውን አይገባኝም። ሲጀመር አታሽሙኑት። ከወጉ በኋላ ይማር የልብን ከተናገርክ በኋላ ሰው ሲናገር ለማለት የፈለገው እኮ ምናምን የፈለገውን በልቦ ያዘው። በነገራችን ላይ ምን ቅኔ ዘራፊ እኮ አይደለም ሰውየው። ቅኔ አይደለም የሚያስተምረው ማህበረሰብን ማንቃት ነው አይደል? ማህበረሰብ ቀላል በሆነ አማርኛ ነው ሊነገረው የሚገባው። ቅኔ ትምህርት ቤት ነው ውስጥ ሚስጥር ያለው ቃል የምትናገረው። የተናገረው ክሊር ነው፣ በጣም ክሊር። በቃ ከአንድ ሰው ጋር ሆነሽ ደስተኛ አትሆኝም፣ ትዳር የሚሆን ነገር አይደለም። ስለዚህ 10 ሰው የሚያዥ ወይ ትዳር አታገቢ ነው ፖይንቱ። ገብቶኛል። በጣም ለህብረተሰብ የሚጠቅም ነገር አስተምራል። በጣም
ምን ይላል እንደብስማ የሰመረ ባሪያው ንግግር እንዴት አገኛችሁት? እጅግ በጣም ጠቃሚ ነገር ነው። ባለፈው ራሱ ዋና ያዟል እሸቱ ራሱ ባቀረበው እንግዳ አንተ ራሱ ያስፈልጋል ባዶነት እየተሰማ ነው ባዶነትን ሙሉ ተብሎ እጅግ በጣም ጠቃሚ ምክር እየተመከረ ነበር። ታዲያ ቤተሰቦች የሰመረ ባሪያው ንግግር እንዴት አገኛችሁት? እጅግ በጣም ደስ የሚል ንግግር እንደተናገረ አልጠራጠርም። እስኪ እናንተ የግል ሀሳቦችን ኮሜንት ላይ አስቀምጡልን። ወደ ቀጣይ ቪዲዮ ቤተሰቦች ሳምንቱን እጅግ በጣም ደስ የሚል ንግግሮችን ሲናገሩ ነበር። ከነዛ መረጃዎች መካከል እርሱ ምንድነው አባታችን አባ ገብረ ኪዳን ብዙ ሰዎች የማይሆን ንግግሮችን እየተናገሯቸው ነበር። ታዲያ አንድ እጅግ በጣም ደስ የሚል አንድ ደግሞ እጅግ በጣም ደስ የሚል ንግግር ወንድማችን እየተናገረ ነበር። ከነሱ መረጃዎች መካከል እርሱ ምንድነው አባታችን አባ ገብረ ኪዳን ማለት ደሞዝ አይከፈላቸውም፣ ደግሞ በስማቸው ምንም አይነት የግል አካውንት የባንክ አካውንት አልተከፈተባቸውም፣ ሁሉ ነገር የሚያደርጉት ለእግዚአብሔር ሲሆን እንጂ በግል የሚያገኙት ምንም ጥቅም የለም ብሎ እጅግ በጣም ደስ የሚል ንግግር እየተናገረ ነበር። የወንድማችንን ንግግር ሰምተን ስለኚህ አባ ገብረ ኪዳን የተባለው አባት ብዙ ሰው የማያውቀውን አንድ አስገራሚ ነገር ልንገራችሁ። እኚህን አባት እንግዲህ በርካቶቻችሁ በሶሻል ሚዲያ በሚሰጡት ትምህርቶች ታውቋቸዋላችሁ። እናም እኚህ አባ ገብረ ኪዳን የተባሉ አባት በስማቸው የየትኛውም የባንክ አካውንት የለ ሲሆን ወደፊትም እንደማይኖርና ቀሚስም ገብረ ማርያምና ወለተ ማርያም የተባሉ ግለሰቦች እንደሚገዙላቸው ተናግረዋል። አባ ገብረ ኪዳን ደሞዝ የላቸውም። የሚከፍላቸው ጠፍቶ ሳይሆን ስለማይፈልጉ ነው። የዕለት ጉርስም የሚያገኙት ከሚያገለግሉበት ገዳም የሚሰጣቸው ዳቤ ነው። እሳቸው የሚያስተምሯቸውን ትምህርቶች በዩቲዩብ ተለቀው የሚገኘው ገቢ ለገዳሙ ነው የሚገባው። አሃቲ ድንግልና ከዚህ በፊት የጻፏቸው መጽሐፍቶችም ተሸጠው ገቢው ለቤተ ክርስቲያን ይውላል። በእሳቸው ኪስ የሚገባ ምንም ብር የለም። ፈጣሪ እንደነዚህ አይነት አባቶችን አብዝቶ ይስጠን። እንዲሁም ለአባታችን ረጅም እድሜና ጤና እንመኛለን። እስኪ ለአባታችን ያላችሁን ፍቅር ኮሜንት ላይ ገለጹልን። ፎሎ ማድረግ እንዳይረሳ። እንዳደመጣችሁት እንደሰማችሁት ነው። አባታችን አባ ገብረ ኪዳን በረከታቸው ይደርብን። እኔው እንደሰማችሁት ነው። መጽሐፍ እንኳን አስመርቀው የመጽሐፉን እንኳን ገቢ ለራሳቸው አይደለም ያደረጉት ለቤተ ክርስቲያን ነው ያዋሉትና። ታዲያ ቤተሰቦች አባታችን በረከታቸው ይደርብን፣ እድሜና ጤና ይስጣችሁ ያላችሁ እናንተም ኮሜንት ላይ ሀሳባችሁን በግልጽ አስቀምጡልን። ወደ ቀጣይ ቪዲዮ ቤተሰቦች ማሰማችሁ ነገር ምንድነው? በተለያየ ጊዜ ሐምለሰት ሙጬ ቴዲ አፍሮ ባለቤት የተለያዩ ፎቶዎችን የተለያየ ቪዲዮዎችን ታጋራለች በዚህ በሶሻል ሚዲያ ላይ። እጅግ በጣም ብዙ ሰዎች ደግሞ ኮሜንት ላይ የሚጽፉላት ነገር እጅግ በጣም ሴት ልጅን የሚነካ ነገር የማይባል ነገሮች ናቸው የሚጽፉላት። ምክንያቱም ንጉሱን አክብረን ፈርተን ነው እንጂ እርሱ ግን በጣም አብዝተውት ነበር እያሉ ይጽፉላት ነበር። ታዲያ በዚህ ጉዳይ ላይም አንድ ወንድማችን እጅግ በጣም ደስ የሚል አነጋገር እየተናገረ ነበር። እስኪ ደግሞ ይሄ ቪዲዮ ነው አመለሰት ሙጬ ግን የቴዲ አፍሮ ዕቃ ነው እንደ የምትመስላችሁ? ብቻ የሆነ ነገር ትናገር። እኛ እኮ ንጉሱን ፈርተን እንጂ ብቻ የሆነ ነገር ትልበስ። የቴዲ አፍሮ ሚስት ሆና እቺ ሴት እኮ ብቻዋን እንደ ሴት መታየትም መቆምም የምትችል ሴት ናት። ሰው እንዴት ለመሰደብም ባል ያስፈልገዋል? አመለሰት ሙጬ የራሷ ካምፓኒ፣ የራሷ ስራ፣ የራሷ ፖድካስት፣ የልጆች እናት የሆነች ራሷን የምትጠብቅ የምትንከባከብ ብር የሚያመጣልኝ ባላልኝ ብላ ቤት ተቀምጣና ተኝታ የማትውል ጀግና ሴት ናት። ምንድነው የምትፈልጉት? ቆይ ቀኑ ሙሉ ቤቷ እንድትቀመጥ እንድትተኛ ነበር የፈለጋችሁት? በቃ የሆነ ነገር ብቻ ታድርግ። ቀጥታ የሚሮጠው ወደ ቴዲ አፍሮ። እዚህ ጋር ቴዲ ማድነቅ እፈልጋለሁ። እቺን ሴት የተለያዩ ነገሮች እንድትሰራ ነፃ ፍቃድ ሰጥቷታል። የፈለገችውን የምትወደውን ስራ እንድትሰራ ነፃነት ሰጥቷታልና በጣም ሊደነቅ ይገባል። ህዝቡ ግን እቺን ሴት ማድነቅ ሲገባው ጭራሽ በቃ የሆነ ነገር ብቻ ታደርግ። ሩጫው ሙሉ ወደ ባለቤቷ። እሷን መናገር ከፈለጋችሁ መተቸት ከፈለጋችሁ በራሷ ስራ ብቻዋን በቃ ወደ ባሏ መሮጥ አያስፈልግም። እኔ እንደውም እቺ ሴት ከባሏ ከቴዲ አፍሮ ካገኘችው ጥቅም ይልቅ ማለትም በዚህ በሚዲያ ላይ እንደውም እየተጎዳች ነው የምትገኘው። ስለዚህ ፕሊስ ማንኛውንም ሰው የሆነ ነገር ሲሰራ፣ ሲያወራ፣ ሲለብስ ብቻ ምንም ነገር ያድርግ፣ ያንን ሰው ብቻውን ተመልከቱት። በቃ ወደ ዘመድ፣ ወደ አዝማድ፣ ወደ ባለቤት፣ ወደ ልጅ አትሩጡ። ያ ሰው ያጠፋውን ጥፋት በምክንያታዊነት ተቹት እንጂ ወደ ሌላ ነገር መሮጥ አያስፈልግም። እቺ ሴት እንደመሆኗ የምትወደውን የመልበስ፣ የምትፈልገውን የማውራት፣ የምትፈልገውን ስራ የመስራት ሙሉ መብት አላት። የቴዲ አፍሮ ሚስት ስለሆነች ብቻ ምንም ነገር ማድረግ አትችልም የሚል ህግ ጨርሶ የለም። ትክክል ነው። ቤተሰቦች የሴቶችና የወንዶች መብት እንዳለ አትርሱ። ሁሉም ሰው የፈለገውን ነገር ማድረግ መናገር ይችላል። እጅግ በጣም የወጣ ያለ ነገሮችን ምንም ስታደርግ እኔ አይቼ አላቅም። በግሌ እሷ የፈለገችውን አለባበስ ነው የፈለገችውን ንግግር መናገር ትችላለች እንጂ ሌላ ነገር እየመጡ ቴዲ አፍሮን አክብረን ነው እንጂ እጅግ በጣም ብዙ የምንናገራቸው ንግግሮች ነበር የሚባለው ነገር እኔ አያስማማኝም። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ
አስቀምጡ። ንግግሮቿ እንዲሁም ደግሞ በተለያዩ ቪዲዮች ላይ ሀሳብና አስተያየት ትችት በማቅረብ የምናውቃት ሊያሾ እጅግ በጣም ታማ እንደገባች ራሷ የተናገረች ነበር። የኢትዮጵያ ሕዝብ ሆይ ጸልዩልኝ፣ እጅግ በጣም ትልቅ ችግር ውስጥ ገብቻለሁ ብላ እየተናገረች ነበር። ባለፈው የመልአኩ የቅዱስ ሚካኤል ክብረ በዓል ዕለት ስለ መልአኩ ስለ ቅዱስ ሚካኤል ስትናገር የነበረው ቪዲዮ ሰምተን እንመለስ። በቃ የልቤን እንደሚሞላልኝ አምናለሁ። ደግሞም ያደርገዋል የኔ አባት። ምክንያቱም እኔ ምን ጠይቄው ምን ከልክሎኝ ያውቃል? የምሬ ነው የምላችሁ። ምን ጠይቄው ምን ከልክሎኝ ያውቃል? ሚካኤል ምንም ነገር ከልክሎኝ ያውቃል። ሁሉንም ነገር ያደርግልኛል። እና ዛሬ እንግዲህ ደጁ ሂጄ የዳር ሚካኤል ነግሬው መጥቻለሁ። እሱ ደግሞ ያስተካክለዋል ነገር። ለመሰላችሁ ይሄ የሚያስለቅስ ነገር ምናምን ነው እኮ አይደለም። እንደው አንዳንዴ ሳስበው የሚካኤልን ነገር ይገርመኛል ጋይስ። ልክ የሱ አመታዊና ወራዊ ክብረ በዓል ሲደርስ የሆነ ነገር ሀፕን በህይወት ያደርጋል እና በጣም ነው የሚገርመኝ። በፊት ኖትስ አላደረገውም ነበር። ከሆነ ጊዜ በኋላ ነው ኖትስ ማድረግ የጀመርኩት። ልክ የሱ ወራዊም ሆነ አመታዊ በ12 የሚካኤል ቀን ሲደርስ የሆነ ነገር ሀፕን ያደርጋል። ወይ የሚያስደስት ነገር ያሳየኛል፣ ወይ ደግሞ የሆነ ነገር አዝኛ ያለው ከዛም በወሩ ደግሞ ቀይሮት ታሪኩን አይመለከተዋለሁ እና ለዛ ነው ጋይስ እንደዛ ያንኩት። አሁንም የአመታዊ ክብረ በዓሉ ነው። ቤተሰቦች ይህን ቪዲዮ ካጋራሽ በኋላ ምን እንደሆነች በማይታወቅ ሁኔታ እባካችሁን ትልቅ ችግር ውስጥ ገብቻለሁ የኢትዮጵያ ሕዝብ ሆይ ጸልዩልኝ ብላ ፔጃ ላይ አጋርታ ነበር። እጅግ በጣም ብዙ ሰዎችም እንኳንም እንደዚህ የሆንች እንኳን የታመምሽ እያሉ የማይባል ንግግሮችን እየተናገሩ ነበር። እጅግ በጣም ደግሞ ብዙ ጊዜ አብሯት የሚጠሏት ጓደኞቿ ደግሞ ዛሬ ከታመምሽ በኋላ ከጎኗ ቆመው ምንም ቢሆን ጓደኛችን ነበረች፣ የህፃን ልጅ እናት ነች፣ ሲንግል ማም ነች፣ ይሄ ነገር ለሷ አይገባትም እያሉ ከጎኗ ቆመው ያበረታቷት እየደገፏት ነበር። እስኪ ደግሞ ስለ ሊያሾ አንዲት ስታችን እጅግ በጣም ጠለቅ ያለ ነገሮችን እየተናገረች ነበር። ይሄን ቪዲዮ ሰምተን ነበር። ክፉ አይንካሽ ሊያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋ ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነኝ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ አይሆን ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት በጣም ትልቅ ችግር ያጋጥምሻል ተጠንቀቂ ያለቻት ነበረ። ከዛ ከስር ደግሞ ራሷ ልጅቷ ማለት ከስር ደግሞ ምን ትላጽፋች? ከጓደኞች መሃል ደግሞ ተጠንቀቂያቸው፣ አጠገብሽ ያለው ሰው ተጠንቀቂ እያለች እየጻፈችላት ነበርና እሱ ኮሜንት እንዳነበብኩት የእውነት ነው የምላችሁ ዝግንን ብሎኝ አማተብኩላት። በቃ የሆነ በቃ ምን ሆና ነው ብዬ ማለት ነው። ከዛ ስክሪንሻት አድርጌ ለሊያ ልክላት ብዬ ራሷ ላይ ያነበበችው መታ ትናገር ይሆናል። ያ እግዚአብሔር ነው የምላችሁ ያለው ሪከርድ የተደረገ ካለ እዩት። እንዲሁም ስለመጠጥ ነገር ነው እያወራች የነበረው። እግዚአብሔር ከመጠጥ ድሮ ሱስ ነበረብኝ አሁን ወጣሁኝ ምናምን ነገር እያለች ነበረ ሊያና በጣም ነው ዛሬ ስቶሪ ላይ አድርጋ ሳይ ጊዜ በጣም ነው የደነገጥኩት። በቃ ትናንትና ያ ነገር አንብቤው ደንግጬ ስለነበረ ዛሬ ራሱ የደነገጥኩትና እግዚአብሔር ለልጅሽ ሲል ድንግል ማርያም ከክፉ ነገር ታውቃሽ። ያችን የምታምኛት ቅዱስ ሚካኤል በዛ ደግሞ ቅዱስ ሚካኤል እያለች ፖስት እያደረገች ነበርና ቅዱስ ሚካኤል ድግፍግፍ አድርጎ ከገባሽበት ችግር ያውጣሽ። የእውነት በጣም ነው የደነገጥኩት እኔ የእውነት ነው የምላችሁ ያሉትና አንደኛ ነገር ደግሞ ማለት ነው ሊያን ኮሜንት ላይ አያለሁ። አንዳንድ ጊዜ በጣም መጥፎ ኮሜንት ምጽፉ አላችሁ፣ እዛ ላይቭ ላይ ምጽፉ ሰዎች አላችሁ። የእናንተ እንጀራ ቁራሽ እንጀራ አልበላችባችሁ። እስቲ መልካም ምኞት እች ልጅ በቃ ለማንም ሰው ክፋት የማታስብናት። በነገራችን ሊያ እንደዚሁ ካያችሁ የዋህ ሰው ነው ሊያን የሚረዳት። ክፉ ሰው የሆነ አይረዳትም። የዋህ የሆነ ሰው የሰው እድገት የሚመኝ ሰው ግን ሊያን ይረዳታል። እና ለማንም ሰው ክፋትን የማትመኝ ልጅ ናት። በቃ ያ ነገር ስራ ነው፣ የታወቀችበት ነው። እሱ ታወራለች። ከዛ በኋላ ደግሞ እንዲህ ያጠፋች አይነት ስሜት ከተሰማች ደግሞ ይቅርታ ነው የምትጠይቀው። ለማንም ሰው ይቅርታ ጠይቃች። በቃ የሆነ ሰው ራሱ ካልጠጥ ይቅርታ ነው የምትጠይቀውና ሁላችሁም ግን በዚህ ቪዲዮ ላይ እየገባችሁ ስቶሪ ላይ ከፈለጋችሁ እዩት። መልካም ምኞታችሁን ግለጹላት። በቃ የልጅ እናት ናት። ለዛች አበባ ለመሰለችዋ ልጇ ኬኳ ለምትለዋ ልጇ እግዚአብሔር ቅዱስ ሚካኤል ስል ከወጣሽበት ችግር ያውጣሽ። ስለ እውነት በቃ እኔ ግን ሊያ በጣም ነው የምወዳት። በነገራችን ላይ በጣም ነው የምወዳት። በቃ ቀናት። አንድ ነገር ደግሞ በቃ ራሷን የሴት ተምሳሌት ማለት እችላለሁ። በቃ በምንም ብላ
ክፉ አይንካሽ ሊያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋ ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነነኝ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ አይሆንም ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት ችታችን ስትናገር የነበረው ነገር እጅግ በጣም ነበር ደስ ይለው። ቅድም ግን እህታችን ስትናገር የነበረው ነገር እሱ ምንድነው ኮሜንት ላይ በተደጋጋሚ ኮሜንት እየተጻፈላት ትልቅ ችግር ውስጥ ትገባለሽ ወይ ተብሎ እየተጻፈላት ነበር ያለችው ነገር ግን እጅግ በጣም ሰዎችን ሲያነጋግር ነበር። እግዚአብሔር ከማቱ ከበሽታው ይሰውራት፣ ቅዱስ ሚካኤል ለልጇ ስል ይጠብቃት። እጅግ በጣም ማንኛውም ሰው ሲታመም እጅግ በጣም ብዙ ጊዜ የማይሆን ንግግሮችን የሚናገሩ ሰዎች አሉ። ግን ማንንም ሰው ለማንም ሰው መጥፎ ነገር መመኘት የለበትም ብዬ ነው እኔ የማስበው። ቤተሰቦች እናንተ ሀሳባችሁን ኮሜንት ላይ አስቀምጡልን። ወደ ቀጣይ ወንድማችን በሱ ፍቃድ እጅግ በጣም ብዙ ጊዜ ጠቃሚ የሆኑ ነገሮችን ይናገራል። እኔም ለእናንተ ለቤተሰቦች ይዤላችሁ እመጣለሁ። እጅግ በጣም ጠቃሚ የሆኑ ትምህርቶችን ታገኙበታላችሁ። እስኪ ደግሞ አንድ ቪዲዮ ሰምተን እንመለስ። ይሄን አስተውላችሁ ታውቃላችሁ? ቤተክርስቲያን ውስጥ ነው። አንዱ አጠገቡ ላለው ጓደኛ እንዲህ አለው፣ ቄሱ ቆንጆ ሚስት አለቻቸው፣ እንዋደዳለን። አሁን እሷ ጋር ልሄድ ነው። አንተ ከቅዳሴ በኋላ ቄሱን በወሬ ያዝልኝ፣ ከመምጣት በፊት አስቀድመ ደውልልኝ አደራ አለው። ጓደኛው ከቅዳሴ በኋላ ቄሱን አስቁሞ የባጤ ቆጡን ያወራላቸው ጀመር። ቄሱም በሰውየው የተዘበራረቀ ንግግር ግራ ገባቸውና ምን እንደፈለገ በቁጣ ጠየቁት። ሰውየውም የኃጢአተኝነት ስሜት ተሰማውና እውነቱን ነገራቸው። ይቅር ይበሉኝ አባቴ፣ ጓደኛዬ ከእርሶ ሚስት ጋር ሊተኛ ሄዶ እኔ እርሶን በወሬ እንዲይዞት ነግሮኝ ነው ብሎ እግራቸው ላይ ወደቀ። ቄሱም ፈጥነው አነሱትና እንዲህ አሉት፣ አንተ ሞኝ፣ አሁኑኑ ወደ ሚስት ፈጥነ ሂድ፣ እኔ ሚስቴ ከሞተች 5 ዓመት አልፏታል አሉት። ወዳጄ ስህተት ስትሰራ ጥፋትህን አምነ መመለስህ ምናልባትም እየተሰራበ ያለውን ሴራ እንድታውቅ ሊረዳህ ይችላል። እውነት ምንጊዜም ነጻ ታወጣለች። ዛሬን ለነገ እንኑር። መልካም ጊዜ። ያው ቤተሰቦች እንደሰማችሁት ነው። እጅግ በጣም ጠቃሚ ትምህርት ነበር ሲያስተምረን የነበረው። ቄሱም የተናገሩበት መንገድ እንዲሁም ደግሞ ከቪዲዮ የሚያገኘነው ትምህርት እጅግ በጣም ደስ የሚል አልጠራጠርም። እንወዳችሁት ምንም ጥያቄ የለኝም። ታዲያ ቤተሰቦች በዚህ ቻናል ላይ ይህ ነገር ይጨመር ይህ ነገር ይቀነስ የምትሉት ነገር ካለም እንዳስተካከል ይረዳኛልና ኮሜንት ላይ ሀሳብና አስተያየታችሁን ኮሜንት ላይ ጻፍ አድርጉልን። ወደ ቀጣይ ቪዲዮ። ሰሞኑን ታላቅ ሩጫ ነበር፣ ሁላችሁም ታውቃላችሁ። እሑድ ቀን ብዙዎች ሲሮጡ ነበር። እጅግ በጣም ብዙ ሰዎችን ተካፍለው እየተዝናኑበት ነበር። ታዲያ ከነዛ መረጃዎች መካከል ቲክቶከሩ አዶናይ በጋርዶች ተከቦ ይሄድ ነበር። እጅግ በጣም ብዙ ሰዎችም ያከበረ ህዝቦች ላይ ነው ወይ በጋርድ የምትሄድባቸው ይሄ ለኛ ንቀት ነው ብለው ሀሳብና አስተያየታቸውን ገህጡት ነበር። እሱም በምላሹ ግን እኔ ከንቀት አንፃር ሳይሆን 15-20 ሰው ቢሆን ችግር የለውም፣ ግን በሺዎች የሚሆኑ ሰዎች ከኔ ጋር ፎቶ መነሳት ይፈልጋሉ፣ ከኔ ጋር ቆመው ማውራት ይፈልጋሉ። ይሄን ደግሞ በግሌ ማድረግ አልችልምና ጋርዶችን መቅጠር ነበረብኝ ብሎ ሀሳቡን እየሰጠ ነበር። እስኪ ደግሞ የወንድማችን የአዶናይን ንግግርም ሰምተን እንመለስ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳት ማይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እንቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው property የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and
አይ ሚን በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy። ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ? መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ፣ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡ እያልኳችሁ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ። I don't care። ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው፣ የሚያዙ አይደለም ገባቸው። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ እንደ አንድ ወጣት፣ እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስነ ስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙን ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። እናንተ ሰዎች አታስፈሩኝም። ባይዘው ልንገራችሁ በምን ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ። እንደተመለከታችሁት ነው ወንድማችን አዶናይ ሲናገር የነበረው ነገር እጅግ በጣም ትክክል ነው ብዬ አስባለሁ። ምክንያቱም በሺህ የሚቆጠሩ ሰዎችን በተለያየ ሰዓት ማስተናገድ እጅግ በጣም ነው የሚከብደው። እጅግ በጣም አሰልች የሆነ ጊዜ እንደሚያሳልፍ ነው የሚሰማው። ታዲያ ያደረገው ነገር እጅግ በጣም ትክክል ነው ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ሰሞኑን እጅግ በጣም ደስ በሚል ሁኔታ የቴሌቪዥን ፕሮግራም አዘጋጅ የሆኑ ሰይፉ ፋንታሁን ከጓደኞቹ ትልቅ ሰርፕራይዝ ደርሶለት ነበር። እርሱም ምንድነው? እስኪ ቪዲዮን አይተን እንመለስና እናንተም የግል ሀሳብና አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ። ቪዲዮቹን አይተን እንመለስ። ከዛ ማስከተል እንግዲህ በጣም ይከብዳል። እኔ ይህን ያህል ሰራሁም አልልም። በዙሪያ ያሉት የሚነገሩት ነገሮች በአጠቃላይ የማስተባበር ስራ ነው እንጂ የሰራሁት እኔ በግሌ እንዲህ የምለው ነገር የለምና እኔ ጥሩ ነገር ሳስብ ያንን እንድተገብር ምክንያት ለሆኑኝ ይሄን ደግሞ ክሬዲት የሚወስደው ህዝቡ ስለሆነ በአጠቃላይ ለኔ የሰጣችሁኝን ክብር ለኢትዮጵያ ህዝብ አድርጉልኝ። ሌላው ምናልባት ጋሻ አማራ አረጋዊ ገና ጋዜጣ ሲጀምር በብዙ የተባበረኝ ሰው ነው። ዛሬ እንደ ኮረስፖንደንት ዲነር ነው ያየሁት። ምክንያቱም ሸገር አለ፣ ሪፖርተር አለ፣ አባይ ቲቪ አለ፣ ኢቢኤስ አለ፣ ኢትዮ ኤፍኤም አለ፣ 97.1 ሁሉንም ነገር ነው የማየውና ብቻ ለማንኛውም የተሰማኝ ስሜት በቃላት የሚገለጽ አይደለም። ምናልባት ትንሽ ነገር ለማለት ያህል እናቴ በጣም ነው የምወድሽ፣ እድሜ ከጤና ይስጥሽ። ከሷ ልጀምር ብዬ ነው። ባለቤቴ ያው የልጆቼ እናት ሁሌም ነው የማመሰግናት። ቬሮኒካ ኑረዲን ሁሴን አመስግኑልኝ ባካችሁ። እንግዲህ እኔ ላለፉት 20 ዓመታት በሬዲዮ ላለፉት 15 ዓመታት ደግሞ በቲቪ መስኮት የምታውቁኝ ወንድማችሁ ነኝ። በቅርቡ ደግሞ ያው አሜሪካ ዴንቪ ላይ የተሰጠኝን
ሽልማትና ልዩ እውቅና አስመልክታችሁ ይህን ዝግጅት ስላዘጋጃችሁልኝ ኮሚቴውንም እናንተንም ከልብ አመሰግናለሁ። ከዛ ልጅ ደግሞ ቤተሰቦች በስተመጨረሻ ማሰማችሁ መረጃ ምንድነው? መስከረም አበራ ወለደች እየተባለ ነበር። ምክንያቱም እጅግ በጣም ልትወልድ የተቃረበች እርጉዝ ሴት ነበረች። ሰሞኑን ደግሞ የሽምግልና ፕሮግራም ተለቀቀ ተብሎ የተነገረ ነበር። ይህ ነገር ግን ከዚህ በፊት የነበረው ነው እንጂ በቅርብ የተካሄደ ፕሮግራም አይደለም ብሎ ሰይፉ ፋንታሁን እየተናገረ ነበር። እስኪ ደግሞ የሰይፉ ነገር ሰምተን ነበር። ቀጣይ ቀናት መስኪ የልጅ እናት ትሆናለች። ትላንት የተለቀቀው ፎቶ ቀደም ሲል የተነሳ ወይም ደግሞ የተቀረጸ ሽምግልና ነው። መስኪ ከባለቤቷ ጋር በፍቅር መጀመሪያ ልጇን ለመቀበል በዝግጅት ላይ ነች ነው ሲደመደም። የወድሽን በጀርባሽ ያርግልሽ። ያው ሰይፉ ሲናገረው እንደሰማችሁት ነው። አሁን ላይ እሷ እርጉዝ ነች። ይህ ፕሮግራም ግን የተቀረጸው ከዚህ በፊት ነው። እንደውም ትውልድ ትንሽ ቀናት ነው የቀራት እየተባለ ነበረ። ደግሞ መስከረም አበራ ደግሞ ከወለደችም እንኳን ማርያም ማረች ይሻላችሁ ኮሜንት ላይ ጻፍ አድርጉልን። ምክንያቱም እጅግ በጣም ተወዳጅና እጅግ በጣም ብዙ ሰዎች የሚያከብሯት አርቲስት ነች። ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። በቀጣይ አሪፍ የሆኑ ቪዲዮችን ይዤላችሁ እመጣለሁ። ይሄ ነገር ይጨመር፣ ይሄ ነገር ይቀነስ የምትሉት ነገር ካለም በድጋሚ ጠይቃችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቴንክ ዩ